እጅግ ያሳዝናል። የእግዚአብሔር ሰው ሐዋርያ ኢዲዲያ ምን ገጠማቸው? በመንፈሳዊ አገልግሎታቸው በቅዱሳን ዘንድ ተቀባይነትና እውቅናን ያገኙት የቤተ ክርስቲያን መስራችና ባለራዕይ ሐዋርያው ኢዲዲያ ጳውሎስ ያልታሰበ ሐዘን ገጥሟቸዋል። የገጠመው ድንገተኛ ሐዘን ምን ይሆን? በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን እጅግ አሳዛኝና ልብ ሰባሪ ሐዘን ተሰምቷል። መካነ ኢየሱስ ቤተክርስቲያን ሐዘን አስተናግዳለች። የብስራት ወንጌል የምስራችን ድምጽ ዓለም አቀፍ ወንጌልና አገልግሎት ያገለገሉ በመካነ ኢየሱስ ቤተክርስቲያን አገልግሎት እንዲሁም በኢትዮጵያ ሬዲዮ ከጋዜጠኝነት እስከ ዋና ፕሮግራም አዘጋጅነት ያገለገሉ አሻራቸውን በሀገርም በቤተክርስቲያንም ላይ ያኖሩ በወንጌል ከፍተኛ ተደራሽነት ያደረጉ የወንጌል አርበኛ አባትም ከዚህ ዓለም ድካም አርፈዋል። የኛ አባት ህልፈተ ሞታቸውን ተከትሎ እኛም መረጃን ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን እጅግ የሚያሳፍርና አንገት የሚያስደፋ ተግባር ተሰምቷል። የክብር ሕይወት ቤተክርስቲያን የውርደት መዝገብ እነሆም ተሰምቷል። የክብር ሕይወት ቤተክርስቲያን መስራችና ባለራዕይ ሆነው ወንጌልን እሰብካለሁ፣ ድሆችን እረዳለሁ በማለት የምናውቀው ነቢይ ተዘራ ያሬድም በአደባባይ የፈጸመው ድርጊት እጅግ አሳፋሪም ሆኗል። የተጭበረበረ ሰነድ በማቅረብ ከህግ በላይ አልገዛም በማለትና የፍርድ ቤት ትዕዛዝን አልቀበልም በሚልም ሊያዟቸውም ሊገዛቸውም የሚችል ምድራዊ ህግ አለመኖሩ አስመስክረዋል። የነቢይ ተዘራ ያሬድ የፈጸመው ተግባርም እኛም በመረጃችን ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። በሌላኛው መረጃችን የመሰረተ ክርስቶስ ቤተክርስቲያን በተነሳባት የግብረ ሰዶም እንቅስቃሴ ላይ የአቋም መግለጫን አስተላለፈች። ከሰሞኑ በርካታ ምዕመናንን ሲያስቆጣ የቆየው የመሰረተ ክርስቶስ ቤተክርስቲያን ውዝግብም ተቋጭቷል። የቤተክርስቲያን መሪዎችና ፕሬዝዳንቶች ያስተላለፉት ቤተክርስቲያን ይህን ንብረት ዛሬ የፈጠረችው አይደለም፣ በቀድሞ አባቶች የነበረ ነው። ለቤተክርስቲያን ላደረጉት አስተዋጽኦም ስናመሰግናቸው እንኖራለን በማለትም ቤተክርስቲያኗ የአቋም መግለጫዋን አድርሳለች። ታዲያ ቤተክርስቲያን ይህን የግብረ ሰዶም እንቅስቃሴ በውኑ አውግዛ ይሆን ወይንስ ካፈርኩ አይመልሰኝ አካሄድ ውስጥ ተጠምዳ ሲሆን? የቤተክርስቲያኗን መግለጫ በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። በስተመጨረሻም የመካነ ኢየሱስ ቤተክርስቲያን ፕሬዝዳንት ስልታዊ ሸፍጥ የቤተክርስቲያን መጋቢ ደሳለኝ አበበው በሚዲያ ያሰራጩት መረጃም ሌላ መዘዝን ወልዷል። በዚህም በቤተክርስቲያን ያለን ተስፋ ደብዟል። ያቀረቡት ሐሳብም ቁልምምተ ወግራ ነው። ያቀረቡት ሐሳብ አቅጣጫን ለመቀየር ካልሆነ በቀር ሌላ ጥቅም የለውም። ይህ አቋም የቤተክርስቲያን አቋም ነው። ይህን ለበላይ አካል እናደርሳለን በማለትም ዛሬም በቤተክርስቲያኑና በፕሬዝዳንቱ ላይ አወዛጋቢ መልእክትም በጆንሰን እጅጉ ተላልፏል። ጉዳዩን በተመለከተ እኛም ዝርዝር መረጃ ይዘንላችኋል። እንዲሁ በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ ከሰሞኑ ከመካነ ኢየሱስ ቤተክርስቲያን ጋር ተያይዞ እጅግ በርካታ ሐሳቦች ከወዲህ ወደዛ ሲዘዋወሩ እኛም ተመልክተን ወደ እናንተ እያደረስን እንደነበር አይዘነጋም። ታዲያ ከቀናት በፊት ባደረስናችሁ መረጃ መሰረትም የቤተክርስቲያኗ ፕሬዝዳንትም በግብረ ሰዶም እንቅስቃሴ ዙሪያ ስማቸው መነሳቱን ተከትሎ እኔ ይህን ተግባር አልቀበልም፣ ስሜ በከንቱ ጠፍቷል በማለትም ምላሽ መስጠታቸውን ተከትሎ የፕሬዝዳንቱ ስልታዊ ሸፍጥ በማለትም ጆንሰን እጅጉም በማህበራዊ ትስስር ገጹ ላይ ምላሽን ሰጥቷል። በሰጠው ምላሽ ላይም የቤተ እምነቷ መግለጫና መልስ እየጠበቅን ባለንበት ሁኔታ መጋቢ ደሳለኝ አበበ በፌስቡክ የሚያሰራጩት መረጃ የተዛቡና ትክክለኛ ያልሆኑ ናቸው በማለትም ማስተባበያ መልእክት አስነብበውናል። ይህም በመግለጫችን ላይ ያለንን ተስፋ ከወዲሁም አደብዝዞታል። በመግቢያቸው በጌታ አምነው በመንፈስ ቅዱስ የተወለዱና ለቤተ ክርስቲያን መተዳደሪያ በመገዛት የሚያገለግሉ እንደሆኑ በመግለጽም ወንድማችሁ ነኝ ብለዋል። ይህ መሰረታዊ ትልቅ እውነት ቢሆንም እስከማውቀው ድረስ የፕሬዝዳንቱ የነገረ ድነት የግል አቋም ላይ ሙግት ያቀረበ ወይንም ጥርጣሬውን ያጋራ ሰው የለም። ከዚህ ጋር አያይዘው ለቤተ ክርስቲያን መተዳደሪያ ደንብም እገዛለሁ ማለታቸው የሚወደድ ቢሆንም ቁልምምተ ወገራም ነው። በኑ ዶክተር ስዩም አንቶኒዮ መግለጫ ላይ የተነሳው ጥያቄም መተዳደሪያ ደንቡ በገለልተኛ ወገን ይመርመር የሚል እንጂ ፕሬዝዳንቱ መተዳደሪያ ደንቡን ጥሰዋል የሚል እንዳልሆነ ይታወቃል። ጥያቄው የተነሳበት ምክንያት የሚታየው የተጋነነ የአመራር አካሄድ ችግር የግለሰቦች ብቻ አይደለም፣ የመተዳደሪያ ደንብ ችግርም ነው የሚል ጥርጣሬ እንደሆነ ግልጽ ሆኖ ሳለ ለመተዳደሪያ ደንብ እገዛለሁ የሚል ሐሳብ መሰንዘርም አቅጣጫ ለመቀየር ካልሆነ በቀር ሌላ ጥቅም አይኖረውም።
በሁለተኛ ነጥባችን ግብረ ሰዶም ኃጢአት እንደሆነ አምናለሁ፣ ከሰዶማዊነት ጋርም ሆነ ይህን ከሚያራምዱ ጋር ግንኙነት የለኝም የሚል ቁርጥ አቋም ያዘለ ሐረግም አስፍረዋል። የቤተ እምነቷንም ሆነ የአገልጋዮችን አቋም በዚህ መልክ በግልጽ ማስቀመጥ ትክክል ነው። ይሁን እንጂ እስከማውቀው ድረስ ፕሬዝዳንቱ ሰዶማዊነትም ኃጢአት አይደለም ብለው ያምናሉ የሚለው ቀሳም የሰነዘረ ወይንም ጥርጣሬን የሚጭር ጽሑፍም ያጋራ አንድም ግለሰብ የለም። ፕሬዝዳንቱ በዚህ ልክ የስም ማጥፋት ዘመቻ እየተደረገባቸውና እንደተጎዱ በማስመሰል ራሳቸው የፈጠሩት ምስል መልሰው መሞገታቸው አረርሆተ ተፋልሶም ነው። ተስፋዬ ሮቤል በስነ አመክንዮ መጽሐፍም 182 ላይ አረርሆተ ተፋልሶ ሰዎች እንዲያዝኑልን በማድረግም የሙግታችንን ድምዳሜ እንዲቀበሉን የሚደረግ ስልታዊ ሸፍጥ ነው ይለዋል። ፕሬዝዳንቱ አያይዘውም ከሰዶማዊነትና ይህን ከሚያራምዱ ግለሰቦችም ሆነ ቡድኖች ጋርም ምንም ግንኙነት የለኝም ብለዋል። እርግጥም ይህ እውነት መሆኑ ከተረጋገጠ ያቀረብናቸው ወቀሳዎችም ሐሰት ናቸው ማለት ነው። በዚህ ጉዳይ ላይ ቀድሞ እንደጻፈው ሰውም ኃላፊነት መውሰድ ይኖርብኛል። ይሁን እንጂ ፕሬዝዳንቱ ከሰዶማዊነት ጋር ንክኪ ካላቸው ግለሰቦችና ተቋማት ጋርም በአሜሪካ ቆይታቸውም ይሁን ከዚህ ውጪ ንክኪ እንዳላቸው የሚያሳዩ በቂ መረጃዎች አሉን። ይህንንም በተደጋጋሚ አጋርተናል። ሰዶማዊ በሆነች በኮሚኒቲ ሜኖናይት ቤተክርስቲያን የራት ግብዣ እንደተደረገላቸው የነገረን የራሳቸው የፕሬዝዳንት የፌስቡክ ገጽ ነው። በትላንትናው ዕለትም ፕሬዝዳንቱ በቴሌግራም ቻናል ለአባላት ባሰራጩት ማብራሪያ ላይ እንደተመለከትኩትም ወደዚህ ቦታ የሄድነው አዳራሹን ለመጠቀም እንጂ ከመሪዎች ጋር ለመነጋገር አይደለም፣ ሰዶማውያን መሆናቸውን ያወቅነው ከፕሮግራሙ በኋላ ነው የሚልም ከእውነት የራቀ መሸፋፈኛ ጽሑፍም አሰራጭተዋል። በአካባቢው ላይ ሰዶማዊ ተቋም እንዳሉ እየታወቀ አንድ መንፈሳዊ መሪ እግሩን የመጀመሪያ እርምጃ ለመራመድ ከማንሳት በፊት ይህን ተቋም ከየት ወገን ነው ብሎ መጠየቅ ወይንም የተቋሙን ዌብሳይት የመመልከት አቅም እንዴት ሊያጣስ ይችላል? ወይስ ሄኖክ መኮንን አይናቸውን በጨርቅ ሸፍኖ ነው የመራቸው? ራሱ ሄኖክ መኮንን በሰዶማዊ ተቋም ውስጥ እንደሚሰራና ሰዶማውያንን የሚደግፍ ጽሑፍ የሚያጋራ ሰው አይደለምን? ፕሬዝዳንቱ ሄኖክን ጨምሮ ከኤምቢኤስ ጋር የተማሩ ተማሪዎች የቤተ እምነቷ አባል የነበሩ ስለሆነ የሚያቀርቧቸው በተደጋጋሚ እየተናገሩም ነው። ለመሆኑ ፕሬዝዳንቱ በእንደዚህ አይነት የተጨማለቀ ተቋም ውስጥ መስራት አቅቷቸው ጥለው እየወጡ ያሉ የውጭ ሀገር ዜጎች ጭምር እንዳሉ አያውቁምን? የምስራቅ አፍሪካ ወኪል ኮላቦሬቲቭ ስፔሻሊስት ሄኖክ መኮንን አምነው ጉያቸው ያደረጉት በምን አይነት የመሪነት መነጽር ተመልክተው ሲሆን ትልቅ ተቋም እየመሩ እንዲህ አይነት የተልፈሰፈሰ አመራር ማሳየት ምንስ ይሉታል? ይቅርታ ከመጠየቅና ኃላፊነት ከመውሰድ ይልቅም ያነሳናቸውን ምጉቶች ማስረጃ የሌላቸው የስም ማጥፋት ዘመቻዎች ናቸው በሚልም የሐሰት ክስና ሰበብ በመፍጠር በሌለንበት ኃላፊነት እንድንወስድ ለማድረግም መታገል ጭካኔ የተሞላበት ድርጊት ነው። ከሜኖናይት ቤተ እምነትም መንፈሳዊ መሪ የሚጠበቅም አይደለም። ሰሜን አሜሪካ የሄድኩት ለቤተ ክርስቲያን ገንዘብ ለመሰብሰብ እንጂ ለግሌ ገንዘብ ለመነመን አልነበረም በማለትም ሰሜን አሜሪካ ለመሄዱ የተገደዱበትን አስገዳጅ ምክንያትም ጠቅሰዋል። በእርግጥ ለግላቸው ገንዘብ ልትሰበስቡ ሄዳችሁ ብሎ የወቀሰ በሌለበት ይህን ማለት ለኛ ብሎ ነው የሚል አዘኔታ ለመፍጠር እንደሆነ ቢታወቅም የተባለውን ነገር እውነት ነው ብንል እንኳን የዓላማው ንጹህነት የቀረበውን ግልጽ ትችትም ሊያደበዝዝ አይችልም። ከዚህ በፊት ባጋራችሁ መልእክትም የጉዟቸው ዓላማ ምንም ይሁን ምን ከሰዶማዊነት ጋር ንክኪ ካላቸው ተቋማትና ግለሰቦች ጋር ያላቸው የቤተ እምነቷ አቋም የማይወክል አካሄድ ላይ እንጂ ዓላማቸው ላይ ተቃውሞ የለኝም ማለት ይታወሳል። አያይዘው በአሜሪካ በነበራቸው ቆይታ ያደረጉትን እንቅስቃሴ በመካከለኝነት ያሳለጠው መሰረተ ክርስቶስ እንደሆነም ገልጸዋል። መሰረተ ክርስቶስ ማነው? ያደረጉትን እንቅስቃሴ በመካከለኝነት ያሳለጠው ኤምኬ ሊንክ እንደሆነም ገልጿል። ኤምኬ ሊንክ ማነው የሚለውን ካየን ደግሞ ኤምኬ ሊንክም ከሁለት የሰዶማዊነት ፖሊሲ ከሚያቀነቅኑ የኤምደብሊውሲ ክንፎችም ከኤምሲ ዩኤስኤ ከኤምሲ ካናዳ ገንዘብ ተቀብሎ ለመሰረተ ክርስቶስ የሚያስተላልፍ ተቋም አይደለምን? እኛ እያልንስ ያለው ከነኚህ ተቋማት ጋር የሚደረግ የገንዘብ ንክኪ ይቁም አይደለም። ይህን ጉዳይ ዝም ያልነው ስላላወቅን መረጃው ስለሌለንም አይደለም። በአጠቃላይ ፕሬዝዳንቱ የሰጡት ማብራሪያ ሙሉ በሙሉ ከመስመር የወጣ ስለሆነ መስመር የሳተና የተሳሳተ መሆኑን ግልጽ ነው። በአሁኑ ሰዓትም በመሰረተ ክርስቶስ ቤተክርስቲያን ላይ ከሰዶማዊነት ጋር ተያይዞ የፈጠረው ችግርም የቤተ እምነቷን መልካም ስም ከማበላሸት ጀምሮ እስከ መከፋፈል ሊደርስ የሚችል መሆኑ እውነትም ነው። በተለይ ደግሞ መሪዎች ሆነን የምንሰራቸው ስህተቶች የራሳችንም ሆነ የቤተክርስቲያንን ስም ያጠፋሉ። ከሰዶማዊነት ጋርም ንክኪ ካላቸው ተቋማትና ግለሰቦች ጋር የሚደረግ ንክኪም ቤተክርስቲያንም ሆነ አገርን እስከ ማጥፋትም ይደርሳል።
በማህበራዊ ሚዲያ ላይ የሚደረገው እንቅስቃሴ ስም የማጥፋት ወይንም የተቃዋሚ ፓርቲ ሙግት ሳይሆን ቤተክርስቲያን ሀገርን የማዳን የአካልነት ድርሻ እንደሆነ ሊታወቅ ይገባል። ስለተፈጠረው ቀውስ ኃላፊነት ከመውሰድ ይልቅም የተቋሙን ኃይልና ስልጣን ተጠቅመው በማይመለከተን ወገኖች ትከሻ ላይ ጥሎ ለመሸሽ መሞከርም ከተጠያቂነት አያስመልጥም በማለትም ጆንሰን እጅጉ በቤተክርስቲያን ፕሬዝዳንቱ የቀረበውን ምላሽ ተከትሎም እንዲህ ባለ መልኩ የራሱን ምልከታ አጋርቷል። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በሀገራችን ላይ ባሉ ነቢያቶች ከዕለት ወደ ዕለት የምንሰማቸው ነገሮች አሁን ላይ አሳፋሪ ከመሆን አልፈው እጅግ አንገት የሚያስደፉም ናቸው። ያለ መንፈስ ስጦታ ያለ ወይን መጠጥ መጠጣት፣ መጎንጨት፣ ስካር በሀገርም በዝቷል። ያው እረኞች፣ ሰባኪዎች፣ ፓስተሮች ያስደንጋጭ ቃላት በትር እያነሱ በምድር ዕውቀት ላይ እየተካሰሱ በማዳን ኃይል ላይ እግር እያነሱ ክቡር ማዕድ ላይ አዋራም እየነሰነሱ ፍጹም ስጋ ለበስ የደለላ ጥቅስን እየዘሩ ቀልዶቻቸው ማን ስምክን እያነሱ ህንጻ ገንብተዋል፣ የሌላውን ጎጆ እያፈረሱ። ልክ በዓለም እንዳለ ዕውቀት በሰላም ትርጉም ስም ጦር እንደሚጠራ በረሃብ ማጥፋት ስም ይልቅም እንደሚሆን ታላቅ መከራ በአራት ፊደል ስምም ስንት ግፍ እንደተሰራ ለማስታወስ እየወደድን ዛሬም በአራት ፊደል የግፍ ተግባርም ቀጥሏል። ራሱን ሪቨረንድ ተዘራ ያሬድ ብሎ የሚጠራው ግለሰብ በኪራይ ለ4 ዓመት የያዙትን ቦታ ለመልቀቅ ፈቃደኛ ባለመሆን የግል ባለንብረት የሆኑ ግለሰቦችን በማስፈራራት በማሳፈን የተጭበረበረ ሰነድ በማቅረብ ከህግ በላይ አልገዛም በማለትና የፍርድ ቤት ትዕዛዝን አልቀበልም በሚልም ሊያዟቸውም ሊገዛቸውም የሚችል ምድራዊ ህግ አለመኖሩን አስመስክረዋል። የመኪና አስመጭና ያስጎብኚ ድርብ ንግድ ፍቃድ በስማቸው ያላቸው አቶ ተዘራ ያሬድም ግብር የማይከፍሉበትን የክብር ህይወት የተባለ ፒኤልሲ ከመጨመር የሚታወቁት የ3 ድርጅት ባለቤት ሲሆኑ ከእስር ፍርድ ቤት እስከ ሰበር ሰሚ የደረሰ ክርክር ላይ የተረቱበት በክርክር ብቻ ከ5 ዓመት በላይ የሰው ላብና ሀቅን የነጠቁበትን ቦታ በ20 ቀናት ውስጥም መጨረሻ ከይግባኝ በኋላም ንብረት አውጥተው እንዲያስረክቡ በጥቅምት 2018 ውሳኔ ተላልፎ የነበረ ሲሆን የውሳኔው ይዘትም የፍርድ ባለዕዳው የክብር ህይወት ቤተክርስቲያን በተደጋጋሚ እንዲለቀቅና እንዲያስረክብ ቢታዘዝም አለመፈጸሙ ታሳቢ በማድረግ አንደኛ ቤተክርስቲያን በመሆኗ በ20 ቀናት ውስጥ ማለትም እስከ ህዳር 10 2018 ከቀኑ 4 ሰዓት ድረስ ንብረቱን አውጥቶ እንዲያስረክብ፣ ሁለተኛ ባለዕዳ ንብረቱ በተባለው ጊዜ ካላስረከበ የቦሌ ክፍለ ከተማ መሬትና ልማት አስተዳደር ጽሕፈት ቤትም የቦሌ ክፍለ ከተማ ወረዳ 4 አስተዳደርና የቦሌ ክፍለ ከተማ ፖሊስ መምሪያ በጋራ በመሆን ህዳር 10 ጀምሮ ባሉት 10 ቀናት ውስጥ በግዳጅ እንደሚያስፈጽሙ፣ ቤቱ የተዘጋ ከሆነ በጥንቃቄ ቁልፉ እንዲሰበር፣ ሂደቱን የሚያውክ ካለም ፖሊስ እንዲያስር ታዞ፣ ሶስተኛ ውጤቱን ለመጠበቅ ፍርድ ቤት ለህዳር 20 2018 ከቀኑ 4 ሰዓት ቀጠሮን ሰጥቷል። እስካሁን ባለው ሂደትም የፍርድ ባለዕዳው አቶ ተዘራ ያሬድና የክብር ህይወት ቤተክርስቲያን በፍርድ ቤት ትዕዛዝ መሰረትም እስከ ህዳር 10 2018 ሳያስረክቡ የቀሩ ሲሆን ከዛሬ ጀምሮ ባሉት 10 ተከታታይ ቀናት ውስጥም የቦሌ ክፍለ ከተማ መሬትና ልማት አስተዳደር ጽሕፈት ቤት፣ የቦሌ ክፍለ ከተማ ወረዳ 4 አስተዳደርና የቦሌ ክፍለ ከተማ የፖሊስ መምሪያ የፍርድ ቤት ትዕዛዝም እንዲያስፈጽሙ ይጠበቃሉ። በእርግጥ የህግ የበላይነት ደጋግሞ ሲጣስና ሲጠረመስ ብናይም ለስሙ ቤተክርስቲያን የተገፋ መጠጊያ ልትሆን ሲገባት የሰው ንብረት የምትዘርፉ ግለሰቦች የምታሳፍኑና የፍርድ ቤት ትዕዛዝን የምትጋፉ በመሆኗም ይህ የውርደት መዝገብ ሊጻፍም ግድ ብሏል። በነገራችን ላይ አቶ ተዘራ ያሬድ በንግድ በኩልም ያሉት ለመንግስት ያልከፈሏቸው የግብር ዕዳዎች በአስጎብኚ ድርጅት ስም ከቀረጥ ነፃ እያስገባ የሚያከራያቸው መኪኖችም በሌላ ክፍል እንመለስበታለን። ፍትህ ለተፈረደላቸው ይሰፍን ዘንድ በድጋሚም እንጠይቃለን በማለትም በአቶ ተዘራ ያሬድ በኩል እየደረሰ ያለውን ግፍ ተከትሎ ይህንን መረጃ አጋርተው እኛም ወደ እናንተ አደረስናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ እጅግ አሳዛኝና ልብ ሰባሪ ሀዘን ተሰምቷል። መካነ ኢየሱስ ቤተክርስቲያን ሀዘንን አስተናግዳለች። የብስራት ወንጌል የምስራች ድምጽ ዓለም አቀፍ ወንጌል አገልግሎትን ያገለገሉ በመካነ ኢየሱስ ቤተክርስቲያን አገልግሎት እንዲሁም ደግሞ በኢትዮጵያ ሬዲዮና ቴሌቪዥን ከጋዜጠኝነት እስከ ዋና ፕሮግራም አዘጋጅነት ያገለገሉ አሻራቸውን በሀገርም በቤተክርስቲያንም ላይ ያኖሩ በወንጌል ከፍተኛ ተደራሽነት ያደረጉ የወንጌል አባትም ከዚህ ዓለም ድካም አርፈዋል።
በኢትዮጵያ ወንጌላዊ ቤተክርስቲያን መካነ ኢየሱስ በአገልግሎት በኢትዮጵያ ራዲዮ ከጋዜጠኝነት እስከ ዋና ፕሮግራም አዘጋጅነት በተጨማሪም የብሔራዊ ሬዲዮ የአማርኛ ፕሮግራም ኃላፊ በልጆች ፕሮግራም አዘጋጅነት እንዲሁም በብስራት ወንጌል የምስራች ድምጽ ዓለም አቀፍ አገልግሎት ያገለገሉት በ10ኛው የበጎ ሰው ሽልማትም ከቀድሞ ፕሬዝዳንት ሳህለወርቅ ዘውዴ የእውቅና ሽልማት ተበርክቶላቸው የነበሩት ጋሽ ሰለሞን ገብረስላሴ ከዚህ ዓለም ድካም ወደ ጌታ ተሰብስበዋል። ለቤተሰብ ለወዳጅ ዘመድ ለመካነ ኢየሱስ ምእመናን እንዲሁም ለኢትዮጵያ ሬዲዮና የሥራ ባልደረቦቻቸው በሚዲያችን ስም መጽናናትን እንመኛለን። ሥርዓተ ቀብራቸውም ህዳር 13 ከቀኑ 7 ሰዓት በጴጥሮስ ጳውሎስም መካነ መቃብርም ተፈጽሟል። በድጋሚ በሚዲያችን ስም ለቤተሰቦቻቸው ለወዳጅ ዘመዶቻቸው እንዲሁም ለቤተክርስቲያን ምእመናንና የሥራ ባልደረቦቻቸው ሁሉ መጽናናትን ተመኘን። እንዲሁ ከዚሁ የሐዘን መግለጫ ሳንወጣ የቤተ ክርስቲያን መስራችና ባለራዕይ ሆነው በአገልግሎቱ አንቱታን ያተረፈው ተወዳጁ የእግዚአብሔር ሰው ሐዋርያ ኢዲዲያ ጳውሎስ ሐዘን ገጥሞታል። ይህም ከሳምንታት በፊት አዲስ አበባ ለሕክምና መጥተው እንደነበር በኋላም ምንም አይነት ህመም እንዳልነበረባቸውና በዶክተሮች ትዕዛዝ ወደ ቤት መመለስ እንዳለባቸው ተነግሯቸው የነበሩት አስቀድሞ ህልፈተ ሞታቸው በዶክተሮች የተረጋገጠላቸው የቤተ ክርስቲያን መስራችና ሐዋርያ ኢዲዲያ ጳውሎስ ወላጅ እናትም ወደ ጌታ ተሰብስበዋል። ወይዘሮ ሸዋዬ ተክሎ አባዮ የሐዋርያ ኢዲዲያ ጳውሎስ ወላጅ እናት በሕክምና ሲረዱ ቆይተው ህዳር 13 2018 ዓ.ም ከምሽቱ 12 ሰዓት ወደ አመለኩትና ወደ አገለገሉት ጌታም ሄደዋል። የቀብር ስነ ስርዓታቸው ሰኞ ህዳር 15 2018 ዓ.ም ከቀኑ 5 ሰዓት በሆሳና ከተማ ይከናወናል። ታዲያ በስፍራው የምትገኙ ቅዱሳንም ተገኝታችሁ እንድታጽናኑ ስንል እኛም በሚዲያችን ስም መልእክትን እያስተላለፍን ለሟች ቤተሰቦች ለሐዋርያ ኢዲዲያ ጳውሎስ መጽናናት እንዲሆን በሚዲያችን ስም ተመኘን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ የመሰረተ ክርስቶስ ቤተክርስቲያን በተነሳባት የግብረ ሰዶም እንቅስቃሴ ላይ የአቋም መግለጫን አስተላለፈች። ከሰሞኑ በርካታ ምዕመናንን ሲያስቆጣ የቆየው የመሰረተ ክርስቶስ ቤተክርስቲያን ውዝግብ ካፈርኩ አይመልሰኝ በሚል መግለጫም ተሰጥቷል። የቤተክርስቲያን መሪዎችና ፕሬዝዳንቶች ያስተላለፉትም ቤተክርስቲያን ይህንን ህብረት ዛሬ የፈጠረችው አይደለም፣ በቅድሞ አባቶች የነበረ ለቤተክርስቲያን ላደረጉት አስተዋጽኦም ቀጣይም ስናመሰግናቸው የምንኖር ናቸው በማለትም ቤተክርስቲያን የአቋም መግለጫዋን አድርሳለች። ታዲያ ቤተክርስቲያን ይህን የግብረ ሰዶም እንቅስቃሴ በውኑ አውግዛ ይሆን ወይንስ ካፈርኩ አይመልሰኝ አካሄዱስ ተጠምዳ ሲሆን? ጥያቄው ለእናንተ ተን መግለጫውን እንድታደምጡት ጋበዝን። ሰላም ቅዱሳን፣ በአገር ውስጥም ከአገር ውጭም ያላችሁ የቤተ ክርስቲያናችን አባላት በሙሉ ዛሬ በፊታችሁ የመጣሁት አብረን የመጣነው በቤተ ክርስቲያናችን ላይ በሰሞኑ በማህበራዊ ሚዲያም በተለያየ ሚዲያዎች እየተነገረ ባሉት ጉዳዮች ላይ የቤተ ክርስቲያኒቱ አስተዳደር መሪዎች ጉባኤ አስቸኳይ ስብሰባ አድርጎ የወሰናቸውንና መግለጫዎችን ለማቅረብ ነው። ስለዚህ መግለጫውን በጽሁፍ አቀርባለሁ። በወቅታዊ ጉዳይ ላይ ከመሰረተ ክርስቶስ ቤተክርስቲያን የአስተዳደር መሪዎች ጉባኤ የተሰጠ መግለጫ መግቢያ ከጥቅምት 2018 ዓ.ም ጀምሮ የመሰረተ ክርስቶስ ቤተክርስቲያን ከሜኖናይት አብያተ ክርስቲያናትና ከተቋሞቻቸው ጋር ባላት ግንኙነት ላይ አንዳንድ ጥያቄዎች ተነስተው እንደነበረ ይታወሳል። ከነዚህም መካከል አንዱ ግብረ ሰዶማዊነትን ከተቀበሉትና ንክኪ ካላቸው አብያተ ክርስቲያናት ጋር መሰረተ ክርስቶስ ቤተክርስቲያን ምን አይነት ግንኙነት ሊኖራት እንደሚገባ የሚመለከት ነበረ። ይህን ጉዳይ በተመለከተ ቤተክርስቲያን ከዚህ በፊት በነሐሴ 9 2017 ዓ.ም እና ጥቅምት 7 2018 ዓ.ም በግብረ ሰዶም ላይ ያላትን የማወላዳ አቋም ግብረ ሰዶም ጽዩፍና ከግብረ ሰዶም ጋር ንክኪ ካላቸው ቤተ እምነቶችና ተቋማት ጋር ያላትን ግንኙነት በግልጽ መግለጫዎቿን ማውጣቷ ይታወቃል። ሆኖም አሁን በዚህ ዙሪያ ብዥታን አጥርቶ ተገቢ ግልጽ ምላሽ ለመስጠት የመሰረተ ክርስቶስ ቤተክርስቲያን የመሪዎች አስተዳደር ጉባኤ ከህዳር 12 ቀን 2018 ዓ.ም ባካሄደው አስቸኳይ ስብሰባው የሚከተሉትን ውሳኔዎችንና አቅጣጫዎችን አስተላልፏል። አንደኛ፣ የመሰረተ ክርስቶስ ቤተክርስቲያን ጋብቻ
በአንድ ተፈጥሯዊ ወንድና በአንዲት በተፈጥሯዊ ሴት መካከል ብቻ የሚደረግ የዕድሜ ልክ የቃል ኪዳን ግንኙነት እንደሆነ ታምናለች። ይህንንም ለአባላቶቿም ታስተምራለች። ሁለተኛ፣ መሰረተ ክርስቶስ ቤተክርስቲያን ከሜኖናይት ቤተክርስቲያን በተለይም ከላንካስተር ሜኖናይት ኮንፈረንስ ጋር የ75 ዓመታት ታሪካዊ ግንኙነት አላት። በመሆኑም የሜኖናይት አብያተ ክርስቲያናት ለመሰረተ ክርስቶስ ቤተክርስቲያን እድገት ላደረጉት በጎ አስተዋጽኦ ሁሉ ቤተክርስቲያን ምስጋና ታቀርባለች። የመሰረተ ክርስቶስ ቤተክርስቲያን በሰሜን አሜሪካም ሆነ በሌሎች ሀገሮች ካሉት ጤናማ የመጽሐፍ ቅዱስ አስተምሮና ኢየሱስ ክርስቶስ በቃልና በሕይወቱ ያስተማረንን የሕይወት ዘይቤ ከሚከተሉ አብያተ ክርስቲያናት ጋር ኅብረት ታደርጋለች። ሆኖም ግብረ ሰዶማዊነትን ከሚቀበሉና በግብረ ሰዶም ልምምድ ውስጥ ያሉትን እንደ አማኞች ከሚቀበሉ አብያተ ክርስቲያናት ጋር ምንም አይነት ኅብረት አታደርግም። ሶስተኛ፣ በመሰረተ ክርስቶስ ቤተክርስቲያንም ሆነ በተቋሞቿ መካከል ከውጭ ድርጅቶች ጋር የሚደረገው የአጋርነት ስምምነት ከቤተ ክርስቲያኒቷ እምነትና አስተምሮ ጋር የሚጣጣም መሆን አለበት። በመሆኑም ማንኛውም የአጋርነት ስምምነት የሚጸድቀው የእያንዳንዱ ተቋም የበላይ ቦርድ ኮሚቴ ወይም የመሪዎች አስተዳደር ጉባኤ ወይም ሥራ አስፈጻሚ አይቶና መርምሮ ካጸደቀ በኋላ ነው። አራተኛ፣ የአናባፕቲስት ሜኖናይት የመጽሐፍ ቅዱስ ሴሚናሪ እንደ አውሮፓውያን አቆጣጠር ከ1976 ዓ.ም ጀምሮ ከ13 በላይ ለሆኑ የቤተ ክርስቲያናችን ቁልፍ መሪዎችና አገልጋዮች ነፃ የትምህርት ዕድል በመስጠት ትልቅ አስተዋጽኦ የነበረው ሴሚናሪ ነው። ሆኖም ከቅርብ ጊዜ ወዲህ በአካታችነት ሰበብ ለተመሳሳይ ጾታ ግንኙነት እንደ ማንኛውም መብት በመቀበሉ ምክንያት የነበረው የሁለተኛ ዲግሪ ፕሮግራም ሙሉ በሙሉ የተቋረጠ መሆኑን የመሪዎች ጉባኤ አረጋግጧል። አምስተኛ፣ የመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንትና የመሰረተ ክርስቶስ ሴሚናሪ ፕሪንሲፓል በአሜሪካን ሀገር ለሴሚናሪው ሁለገብ የህንፃ ግንባታ የገንዘብ ማሰባሰብ እንቅስቃሴ ወቅት በቨርጂኒያ ግዛት በሃርስበንገር ከተማ በምትገኘው የኮሚኒቲ ሜኖናይት አጥቢያ ቤተክርስቲያን ውስጥ ባለው አዳራሽ በመሰረተ ክርስቶስ ቤተክርስቲያን ሊንክ ቦርድ አማካኝነት በተዘጋጀው የገንዘብ ማሰባሰብ ግብዣ ላይ ተገኝተው ጥሪ ለተደረገላቸው ሰዎች ለሴሚናሪው አገልግሎት የወደፊት አቅጣጫ መግለጫ ሰጥተው ነበር። የመሰረተ ክርስቶስ ቤተክርስቲያን ተወካዮች ይህች የአጥቢያ ቤተክርስቲያን በግብረ ሰዶማዊነት ላይ ያላትን አቋም ቀድሞ የማያውቁና ያልተነገራቸው መሆኑን የሊንክ ቦርዱ ፕሬዝዳንት ለመሰረተ ክርስቶስ ቤተክርስቲያን የመሪዎች ጉባኤ እንደ አውሮፓውያን አቆጣጠር በኖቬምበር 18 ቀን 2025 ዓ.ም በተጻፈው ደብዳቤ ኃላፊነት እንደሚወስድ ገልጿል። በተጨማሪም የአጥቢያ ቤተክርስቲያኒቷን አዳራሽ ከመጠቀም ውጪ ከአባላቶቿም ሆነ ከአጥቢያ መሪዎች ጋር ምንም አይነት ግንኙነት ያልተደረገ መሆኑ የታወቀ ቢሆንም ወደፊት እንደዚህ አይነት ጉዞዎች በጥንቃቄ እንዲደረጉ ጉባኤው አሳስቧል። ስድስተኛ፣ የመሰረተ ክርስቶስ ቤተክርስቲያን እንደ አውሮፓውያን አቆጣጠር ከ1970ዎቹ ጀምራ የሜኖናይት ወርልድ ኮንፈረንስ አባል የነበረችና የቀድሞ መሪዎቿን በሊቀመንበርነትና በምክትል ፕሬዝዳንትነት ሲያገለግሉ መቆየታቸው ይታወቃል። በዚሁ አግባብ የመሰረተ ክርስቶስ ቤተክርስቲያን እንደ አውሮፓውያን አቆጣጠር በ2028 የሚደረገውን የሜኖናይት ወርልድ ኮንፈረንስ ለማዘጋጀት በቤተክርስቲያን አስተዳደር መሪዎች ጉባኤ መደበኛ ስብሰባ በጉዳዩ ተስማምታ በ2015 ዓ.ም ጠቅላላ ጉባኤም ይህንን አጽድቋል። ሆኖም የሜኖናይት ወርልድ ኮንፈረንስ ከተስማማባቸው የእምነት አንቀጾች ውስጥ ግብረ ሰዶምነትን የሚደግፍና የሚቀበል አንቀጽ ባይኖረውም ከቅርብ ጊዜ ወዲህ ግብረ ሰዶማዊነትን የተቀበሉ ውስን የሜኖናይት አብያተ ክርስቲያናትን በአባልነት አቅፎ መቆየቱ አሳስቦናል። በመሆኑም
ባለፈው በጥቅምት 7 2018 ዓመተ ምህረት ቤተክርስቲያን በሰጠችው መግለጫ በቁጥር 5 ላይ በተጠቀሰው የአቋም መግለጫ መሰረት የሜኖናይት ወርልድ ኮንፈረንስ በዚህ አቋም የሚጸና ከሆነ ጉዳዩ ከቤተክርስቲያናችን መሰረተ እምነት ጋር የሚጻረር በመሆኑ በህዝባችንም ላይ ግርታን በመፍጠሩ ምክንያት የ2028 የሜኖናይት ወርልድ ኮንፈረንስ ቤተክርስቲያን እንደማታዘጋጅ የአስተዳደር መሪዎች ጉባኤ ወስኗል። ሰባተኛ መሰረተ ክርስቶስ ቤተክርስቲያን ከሜኖናይት የትምህርት ተቋማትም ሆነ ከሜኖናይት ወርልድ ኮንፈረንስ ጋር ያለው ግንኙነት አሁን ባሉ መሪዎች የተጀመረ አይደለም። አሁን ያሉ መሪዎችም በቤተክርስቲያን መሪዎች ጉባኤ እውቅና የተላኩና ከመሰረተ ክርስቶስ ቤተክርስቲያን እሴትና ከመጽሐፍ ቅዱስ አስተምሮ ውጭ በተለየ ግብረ ሰዶማዊነትን ከሚቀበሉ ቤተክርስቲያናት ጋር ምንም አይነት ያልተገባ ግንኙነት አላደረጉም። ይልቁኑ ግብረ ሰዶማዊነትን የማይቀበሉትን የተለያዩ ሀገራት የሜኖናይት ቤተክርስቲያን መሪዎችን ወደ ኢትዮጵያ በመጋበዝ በጋራ እንዲነጋገሩና ወጥ አቋም እንዲይዙ በማድረግ ረገድ ረጅም ርቀት ሄደዋል። ነገር ግን ይህ እየታወቀ አሁን ያለው መሪዎችን ከግብረ ሰዶማዊነት ከሚቀበሉ አካላት ጋር በማያያዝ ኢክርስቲያናዊ በሆነና በማንጽ መንገድ ሚዲያን በመጠቀም በቤተ እምነቷና በመሪዎቹ ላይ እየተደረገ ስላለ ያልተገባ ጫና ከልብ እናዝናለን። ይልቁኑ በዚህ አስቸጋሪና ከፋፋይ ሁኔታ ውስጥ ጸንተው በመቆም የቤተ ክርስቲያኒቱን አንድነትና ህልውና ለመጠበቅ ለከፈሉት ዋጋ የአስተዳደር መሪዎች ጉባኤ እውቅና ይሰጣል። ስምንተኛ በመጨረሻም የመሰረተ ክርስቶስ ቤተክርስቲያን በቡድን አመራር ተቀራርቦ በመነጋገርና በመስማማት አገልግሎቷን የምታካሂድ ሰላማዊ ቤተክርስቲያን ነች። ቤተክርስቲያን የምትኖረው በየጊዜው በፍጥነት በሚለዋወጥ ዓለም ውስጥ እንደመሆኑ በየጊዜው የሚያጋጥሙ ተግዳሮቶችን በመመካከርና በጸሎት የእግዚአብሔርን ምሪት በመፈለግ ቃሉን ማዕከል ያደረገና እግዚአብሔርን የሚያስከብር ምእመናንንም በሚያንጽ መንገድ አስተማሪ እርምጃዎችን ትወስዳለች። በመሆኑም የቤተክርስቲያናችን አባላት፣ አገልጋዮችና መሪዎች በየጊዜው በሚነሱ ወቅታዊና መሰረታዊ ጉዳዮች ላይ ሐሳባቸውን የቤተክርስቲያኗ መተዳደሪያ ደንብ በሚፈቅደው ሥርዓትና ክርስቲያናዊ በሆነ ስነ ምግባር እንዲገልጹ እናበረታታለን። በሌላ በኩል በማህበራዊ ሚዲያ አማካኝነት ሐሳቦች ሲሰጡ እውነትን በፍቅር በመግለጽ ላላመኑ ሰዎች ምሳሌ በሚሆኑበትና እግዚአብሔርን በሚያስከብር ሁኔታ እንዲሆን ቤተክርስቲያን አጥብቃ ትመክራለች። በመጨረሻም በጸሎት ሐሳብን በማጋራት አብራችሁን የነበራችሁ ይህ ጉዳይ ይመለከተናል ብላችሁ አብራችሁ ሐሳብ የሰጣችሁ የቤተክርስቲያናችን አባላትና የሌሎችም ቤተ እምነት መሪዎች ቤተክርስቲያን እግዚአብሔር ይባርካችሁ ትላለች። እግዚአብሔር አገራችንን ኢትዮጵያን ይባርክ። የቤተክርስቲያኒቱ የአስተዳደር መሪዎች ጉባኤ እግዚአብሔር ይባርካችሁ። ውድ ሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ